ብልጽግና ይውደቅ። እኔን እንኳን ብዙ አልጨከኑብኝም። አፈ ጉባኤው ይውደቁ ይሉ ይችላሉ። የትኛውም ቦታ የሚታጠቅ ሰው ነገር ግን ኢትዮጵያ ትውደቅ ከተባለ መተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ፣ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥሉም ይኖራሉ። ቋሚ ፍላጎታቸው ምሰሶ ማፍረስ እንጂ የቀለም ጉዳይ አይደለም። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ያልተላቀቀን የባንዳነት አመል ነው። በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት። ኢትዮጵያ ያደገች ለታ፣ ኢትዮጵያ ስትበለጽግ፣ ኢትዮጵያ ሀያል ጀግና ሕዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አይደለም፣ ያልተቋረጠ ስጋትና ኢንቨስትመንት። እነዚህ ሶስት ጉዳዮች ይመጋገባሉ። ጠላት አለ፣ ስጋት ስላለው ኢንቨስት ማድረግ ይፈልጋል። ቀጥታ የሚቀጠር ባንዳ አለ፣ አመል ነው አይለቅም። ያ የሚቀጠር ባንዳ ከተቀጠረ በኋላ በኃይል ችግር የመፍታት ልምምዳችን ደግሞ ባህላችን ደግሞ አለ። ይመጋገቡና በዘመናት መካከል የኢትዮጵያን እድገት እየገቱ የኢትዮጵያን ዜጎች በአብሮነት የመኖር የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል። በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ ነጭ መሆን አለበት፣ በአንዳንዶቻችን እይታ ቢጫ መሆን አለበት፣ በአንዳንዶቻችን እይታ ቀይ መሆን አለበት። ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የኢትዮጵያን ኤግዚስተንስ የኢትዮጵያን ሕልውና በሚገዳደር ጉዳይ ላይ መቆም የፖለቲካ ስብዕና አያሰጥም። ምክንያቱም የፖለቲካ ስብዕና ምን አይነት ስርዓት፣ ምን አይነት ቀለም በሚለው መጨቃጨቅ እንጂ እንደ ሀገር ኤግዚስት ማድረጋችንን ጥያቄ ውስጥ የሚያስገባ መሆን የለበትም። ይሄ ይምታታና የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው።
ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጠላት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል።